50-50 ነው። አብርሃም አሁን ወደ ጤነኝነቱ መመለሱም አለመመለሱም 50-50 ነው። እኔ ዶክተሮች የፈለጋችሁት ዶክተሮች እንደዚህ አይነት ነገሮች ሳይኮ የሚያስፈልጋቸው ከዛ በተጨማሪ መንፈሳዊ ነገር ደግሞ ከሆነ ሳይኮ ምናምን ብላችሁ ልትመልሱት የሚችል ነገር አይደለም። መንፈሳዊ ስፒሪቹዋል ከሆነ ወይ እንደዚህ የጸሎት ቦታ ወይ ምናምን ቤተክርስቲያን ቤተ እምነት ምናምን ነው መሄድ ያለብን እንጂ አሁንም ሳይኮ ምናምን እያላችሁ አትጃጃሉ። ምናልባት የሰራባት ሌላ ሰው ካለ የሆነ ነገር ያደረገው ሰው ካለ ምናልባት ራሳችሁን ፈትሹ። ቀጥታ ምንድነው የምናደርገው? ይሄው ፖሊስ ጣቢያ ሄደን ይሄው እንደዚህ ሲናገሯት ነበረ፣ ሲሰድቧት፣ ሲያንቋሽሿት፣ ያለ ስሟ ስም ሲሰጧት ነበረ። ይሄ ነገር ስም ማጥፋት ነው፣ ወንጀል ነው። በየትኛውም ሀገር ደግሞ ስም ማጥፋት ወንጀል አይደለም አይባልም፣ ወንጀል ነው፣ ይጠይቁበታል። እኔ ኖቤል ራሱ ከበፊቱ አሁን ድንዝዝ ብሎብኛል። የምሬ ነው የምልህ፣ የሆነ ነገር ብቻ እያስነኩን ነው እነዚህ ሰዎች። ስለዚህ ቶሎ እርምጃችንን ወስደን ቶሎ የሆነ ለኦዲየንስም ለሰውም ለነሱም ጀማ እውነታውን ማሳየት አለብን። አብርሃም ራሱ ሆን ብሎ የሆነ ነገር እየሰራ ሩታ ጋር ለመግባት እየሞከረ ነው እንጂ ሩታ ምንም ነገር አድርጋ አይደለም። ገባ? እዚህ ጋር አብርሃም ትልቅ የጭንቅላት ጨዋታ እየተጫወተ ነው የሚመስለኝ እኔ። ገባ አይደለ? ያው ሁሉ ነገር ተባለ፣ ስለ ሀብል ተወራ፣ አብሩ ወለቀ። አሁንም ያው ነው አብርሃም። ስለዚህ ሩታን ፈልጓታል፣ ወደ ቀድሞ ህይወቱ ሊመለስ ሉሌን ከሩታ ጋር አብሮ ለማሳደግ ወስኗል። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁ በሰላም ሁኑልን። ዛሬ በድጋሚ ተመልሼ መጥቻለሁ ቤተሰቦቼ። ታውቃላችሁ አንዳንድ ነገሮች በጣም ብዙ ነገሮች ተፈጥረዋል፣ እየተፈጠሩም አሉና አንዳንድ ነገሮችን ሶልቭ ለማድረግ ብዙ ሞክረናል። የተሳኩልን ነገሮች አሉ፣ የተፈቱልን ነገሮች አሉ፣ በተመሳሳይ ደግሞ ያልተፈቱም ነገሮች አሉና ቤተሰቦች ይሄ ነገር ለኛ ጥያቄ ስለሆነ በጣም በትዕግስትና በብልሃት ብዙ ነገር ለማድረግ ሞክረን ነበርና ያሳካነውም ነገር አለ ቤተሰቦች። ሁላችሁም እንደምታውቁት በሩታዬ በኩል አንዳንድ ነገሮችን ለማሳካት ሞክረናል። በተለይ ደግሞ በሀብል ጉዳይ እና ይሄ ሀብል ጉዳይ በጣም ብዙዎቹን አነጋግሮ ብዙዎችን አዋክቦ ነበረ። የሩታን ታማኝነት እስከሚያሳጣ ድረስ የኛም የወንድሞቿን ነገር እስከሚያሳጣ ድረስ ኢቭን ቤተሰቦቿ ራሱ እየተሰደቡ ምን እየተባሉ ጀስት ሁላችሁም ታውቃላችሁና እስከዛ እስከመባል ድረስ ደርሳ ነበር ሩታና በዚህ በሀብሉ ጉዳይ እና ይሄንን ሀብል ጉዳይ በብልሃትነት ሰው እንዲያቅላት ለማድረግ ሞክረን ነበርና ተሳክቷል። በመጨረሻ እንግዲህ ሁሉም ያሰበው ሌላ ነው፣ ሲፈታም የሆነውን ሌላ ነውና አብርሃም የሆነበት ያለበት ነገር ስቲል እስካሁን ያው ነው፣ ሀብሉም ተፈቱ እና ቤተሰቦች ይሄ ነገር የሩታን ታማኝነት ሊያሳይ ይገባል እና ዛሬ በጣም ለጥብቅ አስፈላጊ ለሆነ ጉዳይ ነው ዛሬ የመጣሁት እና ይሄ ቪዲዮ ሁላችሁም ስታዩት የምሬ ነው ቤተሰቦች፣ ከምራችን ነው ይሄንን እየሰራን ያለ ነው ማለት በጣም ብዙ ጊዜ ተደጋገመበት በሩታዬ ጉዳይ። አንዳንድ ሰዎች ሩታን ሚዲያ ላይ እንጂ ቤት ላይ ምን እንደምትሆን አታዩትም እና እኛ ነው የምናየውና ያ ሁሉ ሰው እንደዛ እያላት ጀስት ላለመሸነፍ ብላ ነው ቪዲዮ ላይ እንደዛ እያለች ያለችው እንጂ ቤት ምን ያህል እንደምታለቅስ ምን ያህል እንደምትጎዳ እኛ ነው የምናውቀውና ብዙ ጉዳቷን እኛ ነው የምናውቀው። ዛሬ ደግሞ ይሄን ነገር ማቆም እፈልጋለሁ እና ፈረንጁንም አውርቻለሁ፣ ሁላቸውንም አውርቻቸዋለሁ። እዩ ነው የቀረኝ እና እዩ በጣም ከኛ ድቅሱ ስለሚቀርባት ያለውን ነገር በማስረዳት ይሄንን ዛሬ ያመጣሁትን ነገር ተቀብሎኝ አንድ ላይ እርምጃ እንደምንወስድ እርግጠኛ ነኝ እና ይሄንን ለዚህ ነው እዩን የጠራሁት ዛሬ። ምክንያቱም ይሄ እርምጃ ምንድነው? ክስ ነው ቤተሰቦቼ። ሩታ አውቃለች፣ ለሩታ ሁሉ ነገር አስረድተናታል፣ ነግረናታል። ይሄ ክስ መመስረት አለበት። ሩታ በብልሃትነትና በሞኝነት ስሟ ሁሌ መጥፋት የለበትም። እሷ ለልጇ ብላ ለአብርሃም ፍቅር ብላ እንጂ እሷም ሴት ናት። ገባችሁ አይደለ? የፈለገችው ነገር ማድረግ ትችላለች፣ አቅም አላትና ይሄንን ክስ ከዚህ በኋላ አናቆሙም። ሁላቸውም የሩታን ስም ያጠፉ ሁላቸውም በተዘዋዋሪ ሁላችሁም እጃቸውን ያገኛሉ እና የምንፈልገው እኛም ይሄን ነው። ሩታ ከሳለች፣ እኛም እንከሳለን። እዩንም አሁን ጠርቼዋለሁ፣ ያለውን ነገር እንዳለ አወራዋለሁ። ከዛ ክስ እንመሰርታለን። እያንዳንዳቸው ዋጋቸው ማግኘት አለባቸው። ምክንያቱም በመጡ ቁጥር ሩታ እንዲናት ሩታ አስማተኛ ናት አልዋደሙ። ያኔ ብዙ ነገር ተረግጣለች፣ ብዙ ነገር ተብላለች። አብርሃም ሄርሜላ ጋር በሄደ ታይም እሷ ለፍቅሯ ዋጋ ስከፍል፣ ለልጇ ዋጋ ስከፍል ብዙ ነገር ተሰድባለች፣ ብዙ ነገር ተብላለች። አሁን ደግሞ ይሄ ነገር ደግሞ መጣና ድጋሚ በመተት ኃይል ነው ምናምን ተብሎ ደግሞ ሩታ ሌላ ነገር ሌላ ስም ተሰጠን። ይሄ ነገር ደግሞ እኛ እያለ መቀበል አንችልም። እኛ በብልሃት ሩታ ነበር ድካማችን። አሁን ግን ሩታም ቆርጦላታል። ምክንያቱም ስም መጥፋት ሁሌም ሰለቸን። ስለዚህ ይሄ ዛሬ ክስ መመስረት አለበት። ሁላቸውም ዋጋቸውን ማግኘት አለባቸው። ይኸው እዩ መጥቷል። ያለው ነገር እንዳለ እነግሯለሁ። ዛሬውኑ ነው የምንከሰው፣ ዛሬውኑ ነው። ሰላም ነው፣ ሁሉ ሰላም፣ እግዚአብሔር ይመስገን። ጠፋሽ በስመ አብ። አዎ ትንሽ ተጠፋፍተናል በስራ ምክንያት እና እንዴት ነህ? አምሮብሻል።
ፋፋው ለሽልኝ አለን እዩዬ ዛሬ በጣም ለጥብቅ ጉዳይ ነው የመጣው የጠራው ዛሬ የፈለኩ ለጥብቅ ጉዳይ ነው በሩታዬ ጉዳይ ላወራ እሱ ጉዳይ እንግዲህ ቲዮዬ ምንድነው ስሜቴ ይሆናል ግን በጣም ሆኛለሁ እና ይሄንን ስሜቴን ሊበርድ የሚችለው አሁን ያሰብኩት ነገር ሳሰቃም እና ፈረንጁንም አውርቼዋለሁ ምናምን አንተ ነው የቀረኝ ኖቤልንም አግኝቼዋለሁ ምንድነው አይተሃል እንግዲህ በአብርሃምና በሩታ ጉዳይ ሰሞኑ የተፈጠረውን ነገር አንተም ስትለፋ እያየን ነውና በተለይ በሀብሉ ጉዳይ ያ ሁሉ ነገር ሩታ ስሟ ጠፍቶ ያ ሁሉ ነገር ተብላ ቤት ውስጥ የምትሆነው ሌላ ውጭ የምትሆነው ሌላ አንተ ታውቃለህ ኦዲየንስ ያውቃል ገባ አይደለ እና አብርሃም ምናምን እዛ ያሉ ሰዎች አያውቁም አንተ ታውቃለህ ሩታ ውስጥ ላይ ምን እየሆነች እንደሆነ ማለት ነው እና ይሄ ነገር እስከመች ነው የሚቀጥለው ብዙ ጊዜ ሩታ የአብርሃም ነገር ሲነሳ ስሟ ይጠፋል የአብርሃም ነገር ሲመጣ ቡዜም ትመጣለች እንትናም እየመጡ ስሟን ያጠፋሉ ብዙ ነገር እያደረጉ ኦዲየንስ እንዲጠላት እያደረጉ ምናምን በብዙ አይነት መንገድ ስሟን እያጠፉ ነው ያሉትና ይሄ ነገር እስከመቼ እንደዚህ ይቀጥላል እጃችን ላይ መረጃ አለ ገባ እነዚህ የሩታን ስም ያጠፉ ሰዎች የነሱ መረጃ እኛ ጋር አለ ለምንድን ነው እነዚህ ልጆች ማንከሰው ብለን ወደ እርምጃ ገብተናልና ለመክሰስ አንድ እርምጃ ስለሄድን አንተ ነህ የቀረን አንተ ካሳመንን በኋላ ሩታን ይዛት ሄደ ከዛ አንድ ላይ ሄደን ከሰን እነዚህ ልጆች ዋጋቸውን ማግኘት አለባቸው ገባ አይደለ እነዚህ ልጆች እያንዳንዳቸው አንድ ሳይቀሩ ኢቭን ቢኒያም ራሱ ሳይቀር መታሰር አለበት የሩታን አቅም የሩታን ቫልዩ አሁን ላይ ማወቅ አለባቸው ገባ አይደለ እነዚህ እሷ ፐርሰናል ላይፏን አሁን እየረሱት ነው መሰለኝ ጀግንነቷን አቅሟን አሁን እሷ የዋህናት ለልጇ ስትል ነው ለአብርሃም ስትል ነው እንጂ ቆራጥ ሆና ወይ እንደሌሎቹ ተናጋሪ ሳትሆን ቀርታ አይደለም ገባ ክብር እንደሌላት ነው ያርጓት ያሉት እዩ እኛ ደግሞ እስከመች ታክሰን ትግስት ራሱ ያስደፍራል አንዳንድ ሲበዛ መጥፎ ነው እርምጃ ቁጣኝነት መምጣት አለበት እና በዚህ ጉዳይ ላወራ ነው አንተ ምን ትላለህ የክሱ ጉዳይ መቀጠል አለበት እኔ ምን መሰለህ ሁሌም ቢሆን ሩታ ማንነቷን ማሳየት አለባት ሁሌም ቢሆን ሩታ ሁሌ ለምን ትሸነፋለች ሁሌም የበታችነት ስሜት ለምን እንዲሰማት ትደረጋለች ስለዚህ መደረግ ያለበት ነገር ካለ እኔ በጣም በነገራችን ላይ አሁን ካልሆነ ካልክ ምናልባት የሆነ ነገሮችን ማየት ካለብን ልናይ እንችላለን እንጂ ዛሬም ነገም ከነገ ወዲያም እኔ ይሄ ነገር አንተ ያልከው ነገር የሆነ እርምጃ ይወሰድ የሆነ ነገር አክሽን መፈጠር አለበት ብለህ የምትለው ነገር 100% እኔ ምስማማበት ነገር ነው 100% ምስማማበት ነገር ነው ግን ይሄ ነገር ሁሉም ነገር እንዳለ ሆኖ ግን ይሄ ስም እያጠፉ ያሉት እቺ መተተኛ እቺንትን እያሉ ያሉ ሰዎች በሙሉ እያንዳንዳቸው ዋጋቸውን ያገኛሉ እንትናቸውን ማለት የእጃቸውን ያገኛሉ ግን እንደዛም ሆኖ ሳለ ምን መሰለህ አሁን አብርሃም ያለበት ሁኔታ ምንም ትንሽ እናዝንለታለን አይደለ በቃ የፈለገ ጥፋቶችን ያጠፋ ቢሆንም እናዝንለታለን ሩታ ከሳ እልኋን ከመወጣት ይልቅ ሩታ ከሳ ሰዎችን ማሳሰር ሰዎችን የሆነ ነገር በቃ አለ አይደለ በቃ የሆነ እርምጃ እንዲወሰድባቸው ከማድረግ ባሻገር ደሞኛ እንደ ሰውኛ ስናስበው አብርሃም አሁን ያለበት ሁኔታ ትክክል ስላልሆነ የሚቀድመው መጀመሪያ ማስቀደም መቻል አለብን ጤነኛ ይሁን ከዛም በኋላ እኛ ሁላችንም ምናልባት አሁን ኮንሺየስ ሊሆን ይችላል አብርሃም ያረጋውን ነገር እየተፈጠረ ያለው ነገር ሊያውቅ ይችላል ነገ የሆነ ነገር አይምሮ መለስ ሲል ሐኪም ቤትም ሆነ የትም ወስደነው ያረጋው ነገር እንዳለ በቪዲዮ የተያዘ ነው እነሱ ያረጋው የተናገሩት ነገር በሙሉ እንዳለ በቪዲዮ የተያዘ ነው ቪዲዮ የያዘው ነገር ደግሞ ያዘው ነው ልትደልተው ልታጠፋው አትችልም አንተ ብትደልተው እኔ ዳውንሎድ አድርጌ አስቀምጠዋለሁ ነገ ከነጎዲያ ማስረጃ ይሆነኛል ስለዚህ ያ ነገር ስላለን እኔ ጋር ደግሞ እያንዳንዱ ቪዲዮዎች አሉ እሷን የተናገሩበት የሰደቡበት ያለ ስሟ ስም የሰጧት ባሏለችበት ቦታ ያዋሏት ሰዎች እያንዳንዳቸው ስማቸው ዝርዝራቸው ከነመናቸው ከነ ቪዲዮአቸው አለኝ እነዛን ቀጥታ ምንድነው የምናደርገው ይሄው ፖሊስ ጣቢያ ሄደን ይሄው እንደዚህ ሲናገሯት ነበር ሲሰድቧት ሲያንቋሽሿት ያለ ስሟ ስም ሲሰጧት ነበር ይሄ ነገር ስም ማጥፋት ነው ወንጀል ነው በየትኛውም ሀገር ደግሞ ስም ማጥፋት ወንጀል አይደለም አይባልም ወንጀል ነው ይጠይቁበታል ይሄን ነው እዩ እነዚህ ልጆች በቃ አሁን እንዳልኩ ልክ ነህ ለአብርሃም ማዘን አለብን ለአብርሃም መጨነቅ አለብን እዩ እዚህ ጋር ግን ይሄ ቪዲዮ ራሱ ኢቭን አስበው ሉሊ ነገ አድጎ ራሱ ሲያየው የአባቴ እንዲሞን አንቺ ነሽ እንዲላት ራሱ እኛ አንፈልግ ገባ አይደለም አሁን አብርሃም ልናዝንለት እንችላለን በቃ እናዝንለታለን እሺ ይሁን ግን እዚህ ጋር ሩታ አንድ ሴት ናት አንድ ሴት ገባ አይደለ አንድ ሴት ይሄ ሁሉ ነገር ይሄ ሁሉ ጫና ይሄ ሁሉ መከራ መቀበሏ ለምን አስፈልገው እኛ ለምንድነው ማንካፈላት ገባ አይደለ እንኳን የኛ ምንላቸው ሰዎች ራሱ እነ ቢኒያም ካየ ወደ አብርሃም ተገልብጦ ይሄ መተት አለበት ብለው አሁን አፍሯል ቢኒያም ባለፈው ላገኘው ብዬ እፍር ነው ያለው በጣም እንደዛ የሩታ እውነተኛ ትክክለኛ ሚስጥር እኔ ጋር አለ መናገር አልፈልግ ነው ምናምን ብሎ ሀብሎ ወለቀ
በሀብሉ ላይ ነበር እንደዚህ ያውሉ ነገር ሲለኝ ነበር። እኔም ሳስበው ሀብሉ ልክ ሲወልቅ አሁን ለምሳሌ የሆነ እጁ በእንትን የተያዘ ሰው ወይ ደግሞ አንገትህ እንደዚህ ታንቀህ ቢሆን ልክ ስትለቀቅ ምናምን ትላለህ አይደል? የሚመልስ ነገር የሆነ ነገር እሱ ሀብል ሲወልቅ በአንዴ በቃ ተሻለኝ ሩታዬ እንዴት ነሽ ብዙ ምናምን የሚል ነበር የመሰላቸውና ያ ነገር ደግሞ አለመፈጠሩ ይኸው ዛሬም 50-50 ነው። አብርሃም አሁን ወደ ጤነኝነቱ መመለሱም አለመመለሱም 50-50 ነው። እኔ ዶክተሮች የፈለጋችሁት ዶክተሮች እንደዚህ አይነት ነገሮች ሳይኮ የሚያስፈልጋቸው ከዛ በተጨማሪ መንፈሳዊ ነገር ደግሞ ከሆነ ሳይኮ ምናምን ብላችሁ ልትመልሱት የሚችል ነገር አይደለም። መንፈሳዊ ስፒሪቹዋል ከሆነ ወይ እንደዚህ የጸሎት ቦታ ወይ ምናምን ቤተክርስቲያን ቤተ እምነት ምናምን ነው መሄድ ያለብህ እንጂ አሁንም ሳይኮ ምናምን እያላችሁ አትጃጃሉ። ምናልባት የሰራባት ሌላ ሰው ካለ የሆነ ነገር ያደረገው ሰው ካለ ምናልባት ራሳችሁን ፈትሹ አይደል? ይሄ ደግሞ ሌላ ሳይኮ ምናምን የሚያስፈልገው ካለ ደግሞ ሄልዝ ሴንተሮች ሞልተዋል ከተማ በጣም ብዙ አሉ። እኔ አሁን ይኸውልህ እነዚህ ልጆች ዳግመኛ ብቻ ሩታ ህይወት ውስጥ ገብተው እንዲያቆስሏት አንፈልግም። እኔ ፈረንጁ ራሱ እንዴት እንደመረረው በቃ እንዲያቆስሏት አንፈልግም። እቺ ልጅ ቤት ገብታ ማልቀስ እኔ ከፈጣሪዋ ጋር ራሱ እንትን እስክትያዝ ድረስ እኔ የምን መተት ነው የምን ኃይል ነው ገባ አይደለ? በእርግጥ አብርሃም ተናግሯል እዛ ጋር ሄርሜላን ወደ ራሴ ተመልሻለሁ፣ አንቺን እንደ እህቴ ነው ማይሽ፣ ሩታን እንደ ሚስቴ ነው ማያት ብሏታል። ይሄ መናገሩ ለነ ለሄርሜላም ወገኖች ቁስል ነው ገባ አይደለ? ምክንያቱም እንደዛ ሲደነፉ ነበረ፣ ብዙ ነገር ሰርግ ምን ተብሎ ነበረ። ያ ነገር በአንዴ ገደል መግባቱ ሩታ ሊያስወቅሳት ይችላል። ሩታ ደግሞ እንዲጎትታ ሊያስገባችሁ እሱ ነው ራሱ ሄደው ገባ አይደለ? በዚህ ምክንያት ለምንድን ነው የሩታ ስም የሚጠፋው? እነዚህ ልጆች ለምንድን ነው የሆነ መፍትሄ ማንወስድባቸው? ይኸው የእያንዳንዳቸው ስም ዝርዝር እዚህ ላይ አስመዝግቤያለሁ ገባ አይደለ? እያንዳንዳቸው መጥሪያ እንዲደርሳቸው ፈልጋለሁ። እነዚህ ልጆች ነገ ከነገ ወዲያ ክስ ደርሷቸው እስር ቤት እንዲገቡ ፈልጋለሁ ገባ? እነዚህ ልጆች መታሰር አለባቸው። እሺ ፋይል የእያንዳንዳቸው የቡዜም ስም አለ፣ የሁላቸውም ስም አለ። ምክንያቱም እያንዳንዱ ከነፎቶቸው ማድረግ አስፈለገ ግዴታ ነው። እነዚህ አደገኛ ወንጀል ነው ገባ አይደለ? ስም ማጥፋት ስም በምንም አትመልሱም። ያው በሚዲያ ገባ አይደለ? ያው ሁሉ ሰው ሩታ እያለ ያወራው በእነዚህ ሰዎች ምክንያት። እኔ ግን ምን መሰላት በጣም አሪፍ ነገር አድርገሃል። የእህታችንን ክብር ለማስመለስ ምናምን የሄድንበት መንገድ በጣም ጸዴ ነው፣ ወድጄዋለሁ። ግን እዚች ጋር ያለው ነገር ደግሞ ትንሽ እኔ እንጃ ስለ አንዳንዴ ትክክል ነው፣ እርምጃ መወሰድ እንዳለበት አምናለሁ። ገብቷል። እርምጃ በየትኛውም ሰዓት ላይ ማንም ሰው እንትን ሊል አይገባም፣ እርምጃ መወሰድ አለበት። ሩታ ሁሌም ዝም ብላ በየቤቱ እየገባች ማልቀስ የለባትም፣ እንትን ማለትም የለባትም። ግን እኔ በዚህ አጋጣሚ ላይ ይቅርታ አድርጉልኝ ቤተሰቦች፣ ሁላችሁም ይቅርታ እንድታደርጉልኝ ፈልጋለሁ። አሁን የምናገረው ነገር ምንድነው? እኔ አብርሃም ቢሆን አሁንም ሄርሜላ በምንም ታምር የምትለቀው ሰው ስላልሆነች እንደዚህ ከሆንኩባት ሄርሜላ ትለቀኛለች ደግሞ ወይ ደግሞ ሌላ ሰው ትፈልጋለች የሚል አስተሳሰብ ኖሮት ያንን ነገር እያደረገው ቢሆንስ በምን እናረጋግጥ? ሄርሜላ እንድትለቀውና በቃ እንትን እንድትል ወጥቷል። አሁን መቼም አንተ እብድ ሚስት አታገባም አይደለ? እብድ ሚስት አታገባ ወይ የሆነን አይምሮ በሽተኛ ሚስት አታገባም አይደለ? ስለዚህ እንደዛ አይነት ነገር እያደረገ ቢሆንስ የሚል እኔ ማሰበው ይሄ ነው። አብርሃም ራሱ ሆን ብሎ የሆኑ ነገር እየሰራ ሩታ ጋር ለመግባት እየሞከረ ነው እንጂ ሩታ ምንም ነገር አድርጋ አይደለም ገባ? እዚህ ጋር አብርሃም ትልቅ የጭንቅላት ጨዋታ እየተጫወተ ነው የሚመስለኝ እኔ ገባ አይደለ? ያው ሁሉ ነገር ተባለ፣ ስለ ሀብል ተወራ፣ አብሩ ወለቀ። አሁንም ያው ነው አብርሃም። ስለዚህ ሩታን ፈልጓታል፣ ወደ ቀድሞ ህይወቱ ሊመለስ ሉሌን ከሩታ ጋር አብሮ ለማሳደግ ወስኗል። ግን ሄርሜላን በምን ወይ ይራቃት እሱ አትለቀም። ስለዚህ ክሬት አደረገ፣ በቃ አይዲያ ክሬት አድርጎ ያለችበት ስለሆነ ስለዚህ ወይ እንደዛ ከሆነ እኔ አንደኛም 2 3 4 የአብርሃምን የማግኘት አጋጣሚ ኖሮኛል። በዛ አጋጣሚ ላይ እያየሁ ያለሁበት ነገር ትክክል አይደለም። እውነትም አሁን ብዙ ሰዎች አውቃለሁ እንደሱ አይነት ሲቹዌሽን ውስጥ የነበሩ እንደሱ አይነት ነገር የነበሩ ገብቷል። አሁንም እንደዛ እያየሁኝ እንደዛ ሲሆን እንዴ ነገር ግራ ያጋባኝ። እውነት ይሁን አሁን ከዚህ የበለጠ ደግሞ ሕክምና ቦታ ሄዶ እውነተኛነቱ መረጋገጥ አለበት ገብቷል። ስለዚህ ሕክምና መሄድ ካለበት ይሄንን እነሱን ከመክሰስና የሆነ ነገር ውስጥ ከማስገባት ይልቅ አብርሃምን ይዘን ሄደን ሕክምና ቦታ ላይ እኔ ችግር የለውም በእውነት ይሄ መኪና ምናምን አድርገን በመኪናኛ አፍነነው ቢሆን አብርሃምን ወስደን ቼክ እናስደርገው። በሱ ተስማማልኝ። አብርሃምን አፍነን ወስደን እንድናሳክመው ወይ ደግሞ ቼክ እንድናደርገው በሱ ተስማማና ሁላችንም ያለነው የሩታን ነፃነትን በይፋ ለማወጅ
ከዛ በተጨማሪ ደግሞ አብርሃም እያደረገ ያለውን ነገር ለማጋለጥም ወይ እውነተኛም ይሁን ወይ ደግሞ ሌላ ነገር እውነትም ተፈጥሮ ይሁን እሱን ለማጋለጥ ይሄንን ከሄደን ክስ ሌላ አጀንዳ ከምንፈጠር ሌላ ሁካታ ሌላ ረብሻ ከምንፈጠር አብርሃምን በመኪናም ይሁን በምንም ከቤትም ቡዜንም ሃንግ አድርገንም አፍነንም ይሁን ሄደን ቼክ እናስደርገው ልናረግ እንችላለን። ግን እዚህ ጋር ልናገር የምፈልገው ነገር ምንድነው ምናረገው ለሩታ ስንል እንጂ ለነዛ ቅራቅም ሰዎች አይደለም። ገባ አይደለ? እንደዛ እያሸበሸቡ ላሉ ሰዎች አንዲት እርምጃ ከዚህ በኋላ ልሄድ አልፈልግም። ስለነሱ ጭራሽ ለወራ አልፈልግም። ምክንያቱም እንዴት አንገታቸውን እየደፉ እንዳለ እኔ ያውቃለሁ። በተለይ በሩታ ጉዳይ ብዙ ከበፊትም ነው የምልህ ሩታ እንዲያረገች ከዛ ሲሞከር የሩታ ሴራ አይደለም ሌላ ሰው ነው ያደረገው። ሩታ እንዲያረገች አሁንም ሲሞከር ሌላ። አሁን ዞሮ ደግሞ በሀብሉ ጉዳይ መጡ። አሁንም ይሄ ሁሉ ነገር ተባለ ወለቃ ዝም። ገባ አይደለ? በእነሱ ጉዳይ ምንም ነገር ላደርግም ዋጋም ልከፍል አልፈልግም። ለነሱ እርምጃ ይሄ ነው። ግን ለአብርሃም ጤንነትና ለአብርሃምና ለሩታ ፍቅር ስል ግን አብርሃም ይታከም የሚለው ሐሳብ እስማማበታለሁ። ለፈረንጁም ያለውን ነገር እንዳለ ነግረ ነው ሁላችንም ተባብረን ሄደን ማሳየት ነው። ማሳከም እኮ ከጤንነት በላይ የለም። ሌሎቹም እያሉ ነበር እና አቡሽም እኔ ብጎዳም ብታመምም እግዚአብሔርን ታሟል። እውነት ለመናገር አቡሽ በእውነት ታሟል። በግልኮስ በምናምን ነው ያለው። በእውነት በግልኮስ በምናምን ነው ያለው። በቃ ምናልባት ለታሙም እንትን ልትሉም ትችላላችሁ፣ ግን በግልኮስ ነው ያለው። ብታምኑም ባታምኑም እውነት ነው የምላችሁ እና እሱም ችግር የለውም። እኔ አብርሃም ብቻ ወደ ጤና ይመለስ፣ ነገራቶች ይስተካከሉለት እንጂ የኔ ነገር በቀጣይ የሚደርስ ነው። እኔ ላይ ጉዳት ያደረሱብኝ ሰዎች በቀጣይ እኔ የማደርገውን እርምጃ ግን መቅደም ያለበት ነገር የአብርሃም ሰላም ጤንነት ነው። ስለዚህ እሱ ነገር መጀመሪያ መቅደም ስላለበት ያንን እናድርግ እንጂ ከዛ በኋላ በጉልበትም ሆነ በምን እንዴት መሄድ እንዳለብኝ ያውቃለሁ። ኖቤልም ቢሆን እኔ አብርሃም እሱም ኖቤል እንግዲህ ባለፈው አብረን ነበርን፣ ምናልባት ትላንትና አብረን ነበርን። ያለው ነገር ተመልክታለሁ ብዬ አስባለሁ። ማስቀደም ያለብኝ አብርሃም ጤና ተመልሶ እኔ የእህቴ ባለቤት ነው። ምንም አይነት ነገር ደርሶበት ጉዳት እንትን ብሎ ማየት አልፈልግም። ምክንያቱም የሉላ አባት ነው። ስለዚህ መቅደም ያለበትን ማስቀደም ነው ምልክን ያው እንደ ሐሳብ ማለት ነው። እስኪ በቃ አንተ ባልከው መንገድ እንሄዳለን። ሲጀመር እኔ ኖቤል ራሱ ከበፊቱ አሁን ድንዝዝ ብሎብኛል። የምሬ ነው የምልህ የሆነ ነገር ብቻ እያስነኩን ነው እነዚህ ሰዎች። ስለዚህ ቶሎ እርምጃችንን ወስደን ቶሎ የሆነ ለኦዲየንስም ለሰውም ለነሱም ጀማ እውነታውን ማሳየት አለብን። ለዛ የሩታዬን ታማኝነት ሁላቸውም ማወቅ አለባቸው። ሁላቸውም። አንተ ደግሞ ሩታ ትሰማሃለች ከኛ ይልቅ እኛ የሆነ ነገር ስንላት እሺ ብላ አታረገውም። አንተ ግን የሆነ ነገር ስትላት እሺ ብላ ታረጋዋለች። ብዙ ጊዜ ለአንተ ነው የምትነግረው፣ አንተ ነው የምታረገውና ይሄንን ነገር ለሩታ እንደምንም ብለን እንድታሳምናት ነው። ስለዚህ ዛሬ እንደውም ሩታንም ለማግኘት ነበረ ፍላጎቴ። እንገናኛለን ተባብለናል። ስብስብ ብለን እኔም አለው አንተም አለ ሌሎቹም ጓደኞቻችንን ስብስብ ብለን በጠረጴዛ ዙሪያ ቡና እየተፈላም ቢሆን አጋጇን ጠርተናት ያለውን ነገር ቁጭ ብለን ቤት ውስጥ እንወያይ አይሻልም? እኔ በጣም ነው ደስ የሚል። እንደዛ ደስ ይላል።